ሰነዶቹ የሚያሳዩት የተለያየ አካባቢ መወለዳቸውን ነው። የትውልድ እናቶቻቸውና የአባት ስምም የተለያየ ነው። ከተወሰነ ጊዜ በኋላ ሁለቱም የተለያየ ስራ አግኝተው ተለያዩ። ካሴንድሪያን ወደ ቨርጂኒያ ስትሄድ ጁሊያን እዚያው የተዋወቁበት ኮኔክቲከት ግዛት ውስጥ ቀረች። እንደ ድሮ ባይቀራረቡም ይጠያየቁ ነበር። ይህ ታሪክ በኋላ ላይ እንዴት ሆኖ እህትማማች ሆነው ይገኙ ይሆን? አብረን እንከታተለው። እስከ ፍጻሜ የቆዩ ዝርዝር መረጃውን ያድምጡ ግብዣዬ ነው። ሁሉንም ከኢትዮ ፍቅሩ ዜና ወደሚደርሳችሁ ዝርዝር መረጃ ያለፍ አብረን እንቆይ። ጁሊያ ቲናቲና ካሴንድሪያን ማዲሰን ጓደኛማቾች በድንገት እህትማማች ሆነው ይሆን? ጁሊያ ቲናቲ እና ካሴንድሪያን ማዲሰን ብዙ የሚያመሳስላቸው ነገር አለ። በአንድ መጠጥ ቤት ውስጥ ሲሰሩ ተዋውቀው ጓደኛሞች ሆኑ። ሁለቱም በአሜሪካ በ1960ዎቹ ላይ ተወልደው ያደጉት። ልጅ ሳሉ አይተዋወቁ ነበር። ቤታቸውም የ15 ደቂቃ ርቀት ነበረው። ሁለቱም ያደጉት በማደጎ ቤት ውስጥ ነው። ካሴንድሪያ ልጅ ሳለች ስለ ወላጅ እናቷ አዞትራ ታስብ ነበር። አይኗ ወይም ፈገግታዋ ከእናቷ ጋር የሚመሳሰል እንደሆነ ታስባለች። ወላጆቹ ከዶሚኒካን ሪፐብሊክ እንደመጡ ታውቃለች። እጅግ በጣም ድሃ ስለሆኑ ለማደጎ ሰጡኝ፣ እኔን ማሳደግ አይችሉም ነበር ትላለች። የልደት ሰርተፊኬት ስላልነበራትም ወላጆቿን ለማግኘት ያደረገችው ጥረት አልተሳካም። ጁሊያ ቲናቲን እና ካሴንድሪያን ማዲሰንን በልጅነታቸው ካሴንድሪያን ማዲሰን በ19 ዓመቷ የዶሚኒካን ሪፐብሊክ ሰንደቅ ዓላማ ክንዷ ላይ ተነቀሰች። ታሪኳን ለማስተዋወቅ በሚል ነበር ንቅሳቱን ያሰራችው። ለእኔ ዶሚኒካዊት መሆን የሚያኮራ ነው ትላለች። ከ5 ዓመት በኋላ አስተናጋጅ ሆነች። ከጁሊያን ጋር ተዋወቁ። ጁሊያንም ጀርባዋ ላይ ተመሳሳይ የዶሚኒካን ሪፐብሊክ ሰንደቅ ዓላማ ንቅሳት ነበራት። ጁሊያ ንቅሳቱን የተሰራችው በ22 ዓመቷ ነበር። እሷም የተወለደችበትን ቦታ ለማስታወስ በሚል ነው ንቅሳቱን የመረጠችው። ሁለቱ የስራ ባልደረቦች በማደጎ ቤት ውስጥ እንዳደጉ አወቁ። ከዶሚኒካን ሪፐብሊክ በማደጎ መወሰዷን ነገርኳት። እሷም ተመሳሳይ ታሪክ እንዳላት ነገረችኝ። አስደነገጠኝ ትላለች ጁሊያ። ከዚያም ሰውን መጠየቅ ጀመሩ። እንመሳሰላለን ብለው የጠየቋቸው ሰዎች እንደሚመሳሰሉ አረጋገጡላቸው። እንዲሁ ለቀልድ ያህል እህትማማቾች ነን እያሉ ያወሩ ነበር። እንዲያውም የበለጠ ለመመሳሰል ተመሳሳይ ልብስ መግዛት ጀመሩ። እህትማማቾቹ ከቤተሰቦች ጋር ሲገናኙ አብዛኛው ነገር ለቀልድ ብለው ቢያደርጉትም የእውነት ዝምድና ሊኖራቸው እንደሚችል ጠረጠሩ። በማደጎ የተወሰዱባቸውን ሰነድ ማነጻጸር ጀመሩ። እህትማማች መሆናቸውን የሚያሳይ መረጃ አላገኙም። ከዓመታት በኋላ ካሴንድሪያን የዘረመል መመርመሪያ ለገና ስጦታ ተበረከተላት። የአክስቷ ልጅ ያገኘችውም በዚያ ምርመራ ነበር። እናቷ በአውሮፓውያኖቹ 2025 መሞቷን ከአክስቷ ልጅ ሰማች። መርዶ ቢያሳዝናትም አባቷን ጨምሮ ሌሎች የቤተሰብ አባላቶች ማግኘት እንደምትችል አወቀች። ልጅ ሳለች ወላጆቿ በጣም እንግልት እንደደረሰባቸው ከአክስቷ ልጅ ተረዳች። አባቷ አድሪኖ ላውና ኮላዶን በስልክ አገኘች። ቤተሰቡ በከፍተኛ ድህነት ምክንያት የሚተኛበት ቦታ እንኳን እንዳልነበረው ነገራት። ቆሻሻ መሬት ላይ እየተኙ ሳለም ለማደጎ ቤተሰብ ሊሰጧት ወሰኑ። እናቷ እሷን አርግዛ ታላቅ ወንድሟ በጠና ታሞ ነበር። ስለዚህ በማደጎ ከመስጠት ውጪ አማራጭ እንደሌላቸው አባቷ ወሰነ። ወደ ዶሚኒካን ሪፐብሊክ አቀንታ መላ ቤተሰቧን ተዋወቀች። የእሷ ምስል ያለበትን ካኔቴራ ሰርተው ነበር የጠበቋት። ልክ አባቷን እንዳየችው አቋው ማልቀስ ጀመረች። አባቷም አብሯት አለቀሰ። ወደ አሜሪካን ስትመለስ በደስታ ተሞልታ ነበር። ብዙም ሳትቆይ ሞሊ ከምትባል ሰው መልእክት ደረሳት። ሞሊ የጁሊያን የልጅነት ጓደኛ ናት። የሁለቱ ጓደኛማቾች ቤተሰብ ከዶሚኒካን ሪፐብሊክ ልጆች በማደጎ ለመውሰድ አብረው ነበር የተጓዙት። የሞሊ እናትና የካሳንድሪያ እናት ተመሳሳይ ስም ስላላቸው እህትማማች እንደሆነ አስበው ነበረ። ሆኖም ግን የዘረመል ምርመራ ሲያደርጉ እህትማማቾች እንዳልሆኑ አወቁ። የልደት ሰርተፊኬት ላይም ያለው ስም የተሳሳተ እንደሆነ ደረሱበት። ሞሊ የካሳንድሪያን እናት ፎቶ ነበራት። ይህ ፎቶ ከጁሊያን እናት ፎቶ ጋር በጣም ይመሳሰላል። ስለዚህ ካሳንድሪያንና ጁሊያን እህትማማች መሆናቸውን ሞሊ ገመተች። ካሳንድሪያ ለአባቷ በቪዲዮ ደውላ ሌላ ልጅ ለማደጎ ሰጥተው እንደሆነ ጠየቀች። አባቷም እውነታዎችን ነገሯቸው። አዎ ሌላ ልጅ በማደጎ ሰጥተናል አሏት። ለምን እስከዛሬ ድረስ አልነገርከኝም ብላ ተደነቀች። ጁሊያን ቲናቲና ካሴንድሪያን ማዲሰን የዘረመል መመርመሪያ መሳሪያ ይዛ 8 ሰዓታት ነርታ ወደ ቨርጂኒያ ሄደች። የምርመራ ውጤቱ 2 ሳምንት ተኩል ይወስዳል። ሁለቱም በጉጉት ይጠብቁ ነበር። በስተመጨረሻ ሲጠብቁት የነበረውን የዘረመል ውጤት መጣ። እህትማማች መሆናቸው ተረጋገጠ። እህትማማቾች መሆናቸውን ሳያውቁ መቆየታቸው በጣም አስገራሚ ነው
ትላለች ጁሊያ። ካሳንድሪያ ዜናውን ስትሰማ አለቀሰች። ለአባቷ ደውላ ነገረችው። አባትም ሌላኛዋን ልጇን በቶሎ እንድታስተዋውቀው ነገራት። እህትማማቾቹ አብረው ወደ ዶሚኒካን ሪፐብሊክ ተጓዙ። አሁንም መላው ቤተሰብ በአንድነት ነበረ የጠበቃቸው። ቤተሰቡ የሁለቱንም እህትማማች ምስል በካኔቴራ አሳትመው ተቀበሏቸው። አባትም ጁሊያንን ሲያይ ልጄ ብሎ አጥብቆ አቀፋት። እህትማማቾቹ የመጀመሪያ የቤተሰብ ጥየቃ ጉዞ በደስታ የተሞላ ነበረ። ሙዚቃ ሲሰሙ፣ ሲደንሱ ጥሩ ጊዜን አሳለፉ። ከልጆቹ ጋርም መገናኘታቸው ታላቅ የፈጣሪ ስጦታ እንደሆነ አባትየውም ይናገራል። በጣም ደስተኛ ነኝ፣ እውነት ደስተኛ ነኝ። ሊጠይቁኝ ሲመጡ ልቤ በሐሴት ይሞላል። ሁሉም ቤተሰብ ማድረግ እንዳለበት በፍቅር እንቀበላቸዋለን። ታሪካችን ውብ ነው። ሁሉም ቤተሰብ እንዲህ ያለ ቆንጆ ታሪክ አይኖረውም። ዜናዎቻችን ሰምታችሁ ላይክ፣ ሰብስክራይብ እና ሼር ማድረጉ እንዳይዘነጋ፣ እንዲሁም ድጋፋችሁ አይለየን። በሌላ መረጃ ተመልሰን እስክንገናኝ በያለንበት ቦታ ሰላምና ጤና ይብዛልን።